ቤተሰቦቼ እኔ ቪዲዮን ማስገባት ስላልፈለግኩ ነው። ሩታ ግን አንቺ መደላደሪያ እና ስተልይሽ መሸጫ ነሽ እንዲ ለዩቱቡ መንደር ማለት ነው። የሚያስፈልገውን ነገር ንገሩን እንገዛታለን እኮ ነው እያሉ ያሉት ማለት ነው። በጣም የሚገርም ነገር ነው። በጣም እንዲሁ የምሰሉት ነገር ብታጡ ማለት ነው። የዩቱቡ መንደሮች እስተ ልጇ የሚያስፈልገውን ነገር እንሰጣለን ትላላችሁ። አረ ተው 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 ተው፣ የምሰሉትን ስራ ስሩ። የሆነ ባለፈው መንቧከር ለዩ ሲል የነበረ ነበር ማለት ነው። ካብሎች ጋር የነበረ ልጅ ወልፋም እሱ አሁን ሽማግሌ ተልኮለታል ማለት ነው። ሩታን ስጠን የሚያስፈልገውን ነገር እናደርጋለን። ደስታ ወዷታል። እንዲ እናንተ እንደ ሩታ እንደው ክብርሽ እንደው እንደዚህ ዝቅ አንቺ አተሽ ነው እንዲ አለሽ አይደል እንዴ? ለምንድን ነው ይሄ ሁሉ እስከሚደረግ ድረስ ዝም ብለሽ የዩቲዩብ መጫወቻ የሆናችሁት? አብለሽ ምን ሆነህ ነው አንተ? ልጅህንም ሚስትህንም በአደባባይ ማዋረድ አይደብርህም እንዴ? በአደባባይ ለሽያጭ ማቅረብ አይደብራችሁም እንዴ? እንዴ እነዚህ ሁልጊዜ በዚህ በደስታ ተብዬው እየመጡ እሱ የሚያስፈልገውን ነገር እኛ እናደርጋለን፣ እሱ አያደርግም። ደስታ የሚባለው እንዴት ነው? እኔ ነገሩ አልገባኝም። ሩታዬ አንቺ ለሽያጭ የምትቀርቢ ሰው ነሽ እንዴ? እስታ ልጅሽ ልትገዢ? በስመ አብ ምን ሆነሽ ነው? አረ ራስሽን ጠብቂ። እኔ በበኩሌ በጣም ነው የተናደድኩት ማለት ነው። ይህንን በዚህ ቪዲዮ ሲሰሩ ማለት ነው የሚያስፈልገውን ነገር እሷ እንትን ትበል እንጂ እኛ የሚያስፈልገውን ነገር እናደርጋለን። ሽያጭ እኮ ማለት ነው፣ ሽያጭ ማለት ነው። የሚያስፈልገው እንደ መቀለጃ ሆናችሁ ቁጭ ያላችሁ። ወይኔ እነሱ እኮ እናንተ ብትሰሩም እሺ፣ እንዱ ሌላው ሰው እየተነሳ ለሽያጭ ለምን ሲያቀርብሽ እንዱ ይሄ ሁሉ አይሰማሽም እንዴ? ስነ ክብራችሁን ጠብቃችሁ ቤታችሁ ለልጃችሁ ጋር ብትሰሩስ እንዴ? የማይመስል ነገር አለ። የማይመስል ነገር ለሚስትህ አትንገር የሚባለው ነገር በእናንተ ገባባችሁ። በአደባባይ ሽያጭ ገባሽ እኮ ቀረብሽ። ሩታ ለሽያጭ እስተ ልጅሽ። ኧረ ተይ እንጂ እስተ ልጇን ወስዳታለን። ምንድን ነው? እኔ እኮ ነገሩ ኮንትራቱን ጨርሶ ሄደ ይባላል። እንደገና ደግሞ ሌሎቹ ይመጡና ይሰሩባችኋል። እንትኑን እናመጣለን፣ የሚያስፈልገውን እንሰጣለን፣ የሚያስፈልገውን እናስገባለን ምናምን። ኧረ ይደብራል እንደዚህ አይነት ነገር። አረ እንደዚህ አይነት ነገርማ ሩታዬ ተይ እንጂ እንዲህ ሩታ ለሽያጭ የምትቀርብ ነች እንዴ? እንደ ስተዋት የምትገዛ ነች እንዴ? ኧረ ምን ነው እናንተ። ለነገሩ በአሁኑ ጊዜ እናትም እየተሸጠች ነው አይደል እንዴ? እናትም እየተሸጠች ነው። ስለዚህ ሩታዬ ራስሽን ብታስከበሪና ራስሽን ነቃ ብለሽ ብትጠብቂ ይሻለሻል። ገና የሄርሜላ ድራማ በአንቺ ላይ አናስሪሽ። ትናንት ራሱ እንዴት እንደሚሻሻፉ አንድ አይነት ሊፕስቲክ ተቀብተው ይመጣሉ። እንደው እውነቴን ነው የምላቸው እነዚህ ልጆች ሲሄዱም አብረው ሲመጡም አብረው ነው። እውነቴን ነው የምላቸው። የትናንትና ያስተዋላቸው ማለት ነው አንድ አይነት ሊፕስቲክ ነው እኮ ተቀብተው የመጡት። አንድ አይነት ልብሳቸው ብቻ ነው ተቀያይሎ የመጣው። እንደዚህ ትጫወቱብናላችሁ። አንድ አይነት ሊፕስቲክ እየተቀባችሁ እየመጣችሁ አዳሜ እኛ ጋር ትጫወቱብናላችሁ። ለምንድን ነው ይህ ሁሉ ይህን ክጣን ልጅስ የምታሰቃዩት? እናንተ እኮ በጣም መስራት ተፈለጋችሁ ብዙ ነገር የምትሰሩት ብዙ ደግነት የምትሰሩበት ሀገር ነው ያላችሁት። ጥሩ ነገር ብትሰሩ ኑሮ የሚያያችሁ ህዝብ ያለበት ሀገር ነው ያያችሁት። ለነገሩ እናንተ ደግ ነገር የሚሰራን ሰው እኮ አታበረታቱም። እንደዚህ የሚያደርግን ነው ሁላችንም ቁጭ ብለን የምናየው። ስንት ወንድሞቻችን የስንትን ባያበሱ ያሉትን እነሱን ግን ገብተን ላይክ እንኳን አናደርግላቸውም። እኔ ብዙ ሰው ነው የምታዘበው። አሁን እነዛ ስንት ነገር ከአውሬ ጋር እየተታገሉ አንድ 100 ላይክ እንኳን የላቸውም። እነዚህ ግን ስንት ላይክ ነው የሚያገኙት? እነዛ ግን ታውሬ ጋር ለወገኖቻቸው እየተሟሟቱ አንድ ሰው እንኳን ገብቶ ላይክ እንኳን የሚያደርግላቸው የለም። እነዚህ ግን አንዴ ልንሸጥ ነው፣ አንዴ ልንገዛ ነው፣ አንዴ ልናጭድ ነው፣ አንዴ ልንቆፍር ነው ይላሉ። ዝም ብለው እየተነሱ ማለት ነው።
እኔ እኮ በጣም የሚገርመኝ ነገር መቼ ነው የሚያልቀው ድራማቸው? እነዚህ ደግሞ እየመጡ ለዚህ ለሽያጭ ሽማግሌ እንላክ እንትልን እንዲ እናንተ ምን ሁናችኋል? ክብር የሚባል ነገር የላችሁም እንዴ? የሰው ልጅ እኮ ክብር የሚባል ነገር አለ እንዴ? ድራማም እኮ ልክ አለው ማለት ነው። እያስተዋላችሁ ልጃችሁንም እንደዚህ አታሰቃውት። አንተስ ብኮን አሁን ትናንትና ለጥጌ እንደዛ አለም ስታቀርጥ ነበረ። ባለቤትህና ልጅህን ይዘህ እኮ ብትሄድ ኑሮ የእሱ ጊዜ ደስታው ይጨምራል ማለት ነው። እንዴ ምን ሆነህ ነው? ሌላ ነገር እኮ ሌላ ነገር ከምትሰሩ እንደዚህ አይነት ነገር እንደዚህ አይነት ደስ ደስ የሚል ነገር አሁን ጥጌና ዳኔን አስታረቅ አይደል? አንተም አሉታ ጋር አብረህ መሆን አብራቸው መስራት ምን ነክቷቸው ነው? ምንድን ነው የገባባችሁ ሰይጣን? እንደዚህ የገንዘብ ሰይጣን የሌላ ሰይጣን አይደለም የገባባችሁ፣ የገንዘብ ሰይጣን። ስማም ተባሉ እኮ እናቴ ተባሉ። አሁን ትናንትና አይታችኋል እንዴት እንደሆኑ። ወይ ጉድ! አንድ አይነት ልብስቲክ ተቀብተው ጫወቱብናል። ኧረ ሩታለሽ እያጨቋ አቅርበዋ ቁጭ። ወይ ጉድ! የአብረሽ ጓደኛ ነው ያወርፋሙ ማለት ነው። የአብረሽ ጓደኞች እየተመካከሉ ሩታለሽ እያጭ። አብረሽ ግን እንደው ሰውን ታምናለህ? ዝም ብለህ ሚስትህን እንደዚህ ለሽያጭ እያቀረቡልን። አይ ሩታዬ አንቺ ለሽያጭ ትቀርቢያለሽ? እንደው ደስ ይላል። ለነገሩ እንግዲህ ፈልገሽ ነው ወደሽ እንትልታሽ ምን ብሉሽ አይክፋሽ ተብሏል። ወደሽ ተደፋሽ